ሰላም ሰላም የኢትዮ ሃሁ አካዳሚ ተማሪዎች እንዴት አላችሁልኝ? ዛሬ ደግሞ ይዤላችሁ የመጣሁት ቃላት ምስረታ ነው። በየፊደላቸው ውስጥ ቀለል ያለ ለእናንተ ይረዳል ያግዛችኋል ብዬ ያሰብኩትን ቀለል ያሉ ቃላት ምስረታዎችን ይዤላችሁ የመጣሁ። በደንብ በትኩረት ተከታተሉኝ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ቪዲዮ ላይክ በማድረግ ጀምሩ፣ በቀላሉ ለብዙ ሰዎች እንዲደርስ ማለት ነው። እንዲሁም ደግሞ በተጨማሪ በግል መማር የምትፈልጉ በአጭር ጊዜ እኔ ከመጀመሪያው ጀምሬ እንዳስተምራችሁ የምትፈልጉ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትስአፕ እና በቴሌግራም ብታናግሩኝ በአጭር ጊዜ ውስጥ ውጤታማ አደርጋችኋለሁ። በደንብ አድርጌ አግዛችኋለሁ፣ አስተምራችኋለሁ ማለት ነው። ስለዚህ ወደ ትምህርታችን ስንመለስ በእያንዳንዱ ፊደሎች ውስጥ ያሉትን ቃላት ምስረታዎቹ እያነበብን እያንዳንዱን ከግራ ወደ ቀኝ ከቀኝ ወደ ግራ ከላይ ወደ ታች ያደረግን እናነባቸዋለን ማለት ነው። በደንብ ተከታተሉኝ። መጀመሪያ ፊደሎቹን እየጠራናቸው እንሂድ እስቲ። ሸ ቀ በ ተ እና ነ ናቸው። እስቲ እንመለስ። ነ ተ በ ቀ እና ሸ። ስለዚህ አሁን ቃላት ምስረታውን ደግሞ ምን አደርግላችኋለሁ? ከላይ ወደ ታች እያነበብኩላችሁ እመጣለሁ ማለት ነው። ከመጀመሪያው ስንጀምር በሸ ቤተሰብ ውስጥ ያሉትን እስቲ እየጠራን እንሂድ። በሸ ፊደል የተመሰረቱ ቃላት ምስረታዎችን መጀመሪያ ምን ይላል? ሸቀለ። አንድ ላይ ሸቀለ። በጣም አሪፍ። በመቀጠል ሸመተ። አንድ ላይ ሸመተ። በጣም አሪፍ። በመቀጠል ሸሚዝ። አንድ ላይ ሸሚዝ። በጣም አሪፍ። በመቀጠል ሸማኔ። አንድ ላይ ሸማኔ። በጣም አሪፍ። በመቀጠል ሸለመ። አንድ ላይ ሸለመ። እንግዲህ በሸ ቤተሰብ ውስጥ ያሉትን ይሄን ይመስላሉ ማለት ነው። በመቀጠል ደግሞ በቀ ቤተሰብ ውስጥ ያሉትን ደግሞ እንዲሁ እየጠራሁላችሁ ሄዳለሁ ማለት ነው። መጀመሪያ ምን ይላል? ቀመሰ። አንድ ላይ ቀመሰ ይላል። በጣም አሪፍ። በመቀጠል ቀጠረ። አንድ ላይ ቀጠረ ይላል። በጣም ቆንጆ። በመቀጠል ቀበሌ። አንድ ላይ ቀበሌ ይላል። በጣም አሪፍ። በመቀጠል ቀሚስ። አንድ ላይ ቀሚስ ይላል። በጣም አሪፍ። በመቀጠል ቀበሮ። አንድ ላይ ቀበሮ። በጣም አሪፍ። እነዚህ ደግሞ በቀ ቤተሰብ ውስጥ ያሉ ቃላት ምስረታዎች ናቸው ማለት ነው። በመቀጠል ደግሞ በበ ቤተሰብ ውስጥ ያሉትን እንዲሁ እየጠራን እንሄዳለን። መጀመሪያ ምን ይላል? በቀለ። አንድ ላይ በቀለ ይላል። በጣም አሪፍ። በመቀጠል በሰለ ይላል። አንድ ላይ በሰለ ይላል። በጣም ቆንጆ። በመቀጠል በለጠ። አንድ ላይ በለጠ ይላል። በጣም አሪፍ። በመቀጠል በቆሎ። አንድ ላይ በቆሎ ይላል። በጣም አሪፍ። በመቀጠል ደግሞ በገና። አንድ ላይ በገና። በጣም አሪፍ። በቤተሰብ ውስጥ ያሉት ደግሞ ይሄንን ይመስላሉ ማለት ነው። በመቀጠል ደግሞ በተ ቤተሰብ ደግሞ እንዲሁ ያሉትን ከመጀመሪያው ጀምሬ እጠራላችኋለሁ ማለት ነው። እሺ መጀመሪያ ምን ይላል? ተረፈ። አንድ ላይ ተረፈ ይላል። በጣም አሪፍ። በመቀጠል ተመኘ። አንድ ላይ ተመኘ ይላል። በጣም ቆንጆ። በመቀጠል ተሰማ። አንድ ላይ ተሰማ ይላል። በጣም አሪፍ። በመቀጠል ተማሪ። አንድ ላይ ምን ይላል? ተማሪ ይላል። በጣም አሪፍ። ከሱ በመቀጠል ተልባ። አንድ ላይ ምን ይላል? ተልባ። እነዚህ ደግሞ በተ ቤተሰብ ውስጥ ያሉ ቃላት ምስረታዎች ናቸው ማለት ነው። በመቀጠል ደግሞ በነ ቤተሰብ ውስጥ ያሉትን ደግሞ እንዲሁ እየጠራን እንሄዳለን። መጀመሪያ ምን ይላል? እስቲ እየጠራ ነው እንሂድ። ነገደ። አንድ ላይ ነገደ ይላል። በጣም አሪፍ። በመቀጠል ነሐሴ። አንድ ላይ ምን ይላል? ነሐሴ ይላል። በጣም አሪፍ። በመቀጠል ነብር። አንድ ላይ ምን ይላል? ነብር ይላል። በጣም አሪፍ። በመቀጠል ነቀለ። አንድ ላይ ምን ይላል? ነቀለ ይላል። በመጨረሻ ደግሞ ምን ይላል? ነቀዝ። ነቀዝ የነፍሳት ስም ነው ነቀዝ። ስለዚህ በነ ቤተሰብ ውስጥ ደግሞ ያሉት ቃላት ምስረታዎች ይህን ይመስላሉ ማለት ነው። አሁን ደግሞ አንድ ዙር ፈጠን እያልኩኝ ከላይ ጀምሬ እስከታች አነብላችኋለሁ። በደንብ ተከታተሉኝ።
እሺ በሸ ካሉት እንጀምር። ሸቀለ ሸቀለ። በመቀጠል ሸመተ ሸመተ። ሸሚዝ ሸሚዝ። በመቀጠል ሸማኔ ሸማኔ። በጣም አሪፍ። ሸለመ ሸለመ። እነዚህ በሸ ያሉት ናቸው። በቀ ደግሞ እንምጣ እስቲ። ቀመሰ ቀመሰ። ቀጠረ ቀጠረ። ቀበሌ ቀበሌ። ቀሚስ ቀሚስ። ቀበሮ ቀበሮ። በጣም አሪፍ። በቀ ደግሞ ያሉት እነዚህን ይመስላሉ። በመቀጠል ደግሞ በበ እስቲ እየጠራን ደግሞ በቀለ በቀለ። በሰለ በሰለ። በለጠ በለጠ። በቆሎ በቆሎ። በገና በገና። በጣም አሪፍ። እነዚህን ይመስላሉ። በመቀጠል ደግሞ በተ ቤተሰብ ደግሞ እስቲ እንጥራ። መጀመሪያ ተረፈ ተረፈ። ተመኘ ተመኘ። ተሰማ ተሰማ። ተማሪ ተማሪ። ተልባ ተልባ። እንግዲህ እኒህ ደግሞ በተ ቤተሰብ ያሉት ቃላት ምስረታዎች ናቸው። በመቀጠል ደግሞ በነ ቤተሰብ ደግሞ ያሉትን እስቲ እንጥራ። መጀመሪያ ምን ይላል? ነገደ ነገደ። ነሐሴ ነሐሴ። ነብር ነብር። ነቀለ ነቀለ። ነቀዝ ነቀዝ። በነ ቤተሰብ ደግሞ ያሉት ይህንን ይመስላል ማለት ነው። በመቀጠል ደግሞ ከግራ ወደ ቀኝ ከሸ ጀምሬ እየጠራውላችሁ ሄዳለሁ ማለት ነው። በእያንዳንዱ ፊደሎች ወደ ጎን ነው እየጠራውላችሁ፣ እናንተም ተከታተሉ። መጀመሪያ ምን ይላል? ሸቀለ። እሺ። ቀመሰ። በቀለ። ተረፈ። ነገደ። በጣም አሪፍ። ወደ ጎን እያነበብኩላችሁ ምክንያቱም በቀላሉ እናንተም እንድትረዱት። በመቀጠል ሸመተ። ቀጠረ። በሰለ። ተመኘ። ነሐሴ። በጣም አሪፍ። በመቀጠል ሸሚዝ። ቀበሌ። በለጠ። ተሰማ። ነብር። በጣም አሪፍ። ይህን ይመስላል። በመቀጠል ሸማኔ። ቀሚስ። በቆሎ። ተማሪ። ነቀለ። በጣም አሪፍ። ይህን ይመስላል። ከሱ በመቀጠል ደግሞ ምን ይላል? ሸለመ። ቀበሮ። በገና። ተልባ። ነቀዝ ነቀዝ። እንግዲህ እነዚህን ይመስላሉ ማለት ነው። እናንተም ደብተራችሁና እንዲሁም ወረቀት ላይ እየጻፋችሁ አብራችሁኝ እንደተለማመዳችሁ እንዲሁም ደግሞ እየተለማመዳችሁ ስልክ ቁጥሬ ስላለ በዛ በኢሞ በቴሌግራም በዋትሳፕ እየላካችሁ የጻፋችሁትን ነገር ብታሳዩኝ እኔ ያስተካከልኩ ያረምኩ ላግዛችሁ ዝግጁ ነኝ። በግል መማር የምትፈልጉ ደውሉ፣ ስልክ ቁጥሬ ያለላችሁ ማለት ነው። በቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።